ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ከፍ ታደርጋላችሁ። ላይክ እያደረጋችሁ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ በመሆን የእግር ኳሳዊ ኮንተንቶችን በምንለቅበት ሰዓት በቀጥታ እንዲደርሳችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ የደወል ምልክቷን መጫናችሁን እንዳትረሱ። እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ቀሪ አንድ ጨዋታ በኦልድ ትራፎርድ ምሽት 5 ሰዓት ላይ የመርሲሳይዱን ክለብ ኤቨርተንን ያስተናገደው ማንቸስተር ዩናይትድ በ10 ተጫዋች 13ኛ ደቂቃ ላይ ኢድሪስ ጋዬ በቀይ ካርድ ወጥቶ ኤቨርተን በጎዶሎ በ10 ተጫዋች 29ኛ ደቂቃ ላይ ድሪፕሲ ሃል የቀድሞ የሌስተር እና የቼልሲ አማካይ ባስቆጠራት ብቸኛ ግብ ኦልድ ትራፎርድ ላይ ዴቪድ ሞይስ በአሰልጣኝነት ዘመናቸው በሌላ ቡድን ወደ ኦልድ ትራፎርድ መጥተው አድርገውት የማያውቁትን ታሪክ ለሁለተኛ ዙር ወደ ኤቨርተን በተመለሱበት የእግር ኳስ የአሰልጣኝነት ዘመናቸው የመጀመሪያ ድል በታሪክ ኦልድ ትራፎርድ ላይ አስመዝግበው ማንቸስተር ዩናይትድ ለ82 ደቂቃ በጎዶሎ የተጫወተውን ኤቨርተንን ማስከፈት ሳይችል ቀርቶ እንግዲህ በተቀናጀና ኦርጋናይዝድ በሆነ የመከላከል ስትራክቸር ልዩ የነበሩት ኤቨርተኖች በጎዶሎ መሪ ከሆኑበት ደቂቃ አንስቶ እስከ ጨዋታው መጠናቀቂያ 94ኛ ደቂቃ ድረስ በነበራቸው ፍላጎት የመከላከል እያንዳንዱን ዲፓርትመንት በጥሩ የሎው ብሎክ ስትራክቸር የራሳቸው መረብ ላለማስደፈር ባደረጉት ጥረትና የግብ ጠባቂው ፒክፎርድ አስደናቂ ብቃት በተስተዋለበት የምሽቱ የሰኞ ምሽት ጨዋታ ኤቨርተን ማንቸስተር ዩናይትድን 1-0 በማሸነፍ የደረጃውን ሰንጠረዥ ከከተማው ተቀናቃይ ሊቨርፑል በላይ በማድረግ የምሽቱን ተጋጣሚ ማንቸስተር ደግሞ በግብ ክፍያ በማነስ 11ኛ ደረጃ ላይ መቀመጥ ችለዋል። የዴቪድ ሞይስ ኤቨርተን ማንቸስተር ዩናይትድ 10ኛ፣ ሊቨርፑል 12ኛ። በዚህ መሰረት እንግዲህ ማንቸስተር ዩናይትዶች የትናንትና የምሽቱን ጨዋታ ድል ቢያደርጉ ወደ ቶፕ 4 የሚያደርጉትን ጉዞ በተሻለ ሁኔታ የሚያጠናክርላቸው ልዩ ውጤት ነበር። ሩበን አሞሪም አንድ ዓመት በሞላቸው የመጀመሪያ ጨዋታ እንግዲህ በሽንፈት ኦልድ ትራፎርድ ላይ ደምድመዋል። ይህም ጉዳይ እንግዲህ በከፍተኛ ሁኔታ ያበሳጫቸው ሩበን አሞሪም የተለየ ማስተያየት ሰጥተዋል። ስለ ጨዋታው እስቲ የተወሰኑ ነጥቦችን አንስተን በዚህ ፕሮግራም እንወያያለን። ከዚህ ፕሮግራም በመቀጠል እንግዲህ የዛሬ ምሽት የዩኤፋ ቻምፒየንስ ሊግ ይመለሳል። ተጠባቂውና ትልቁ ጨዋታ በስታንፎርድ ብሪጅ ይደረጋል። ቼልሲ ባርሳን ያስተናግዳል። በዚህ ጨዋታ ዙሪያ ደግሞ ሰፋ ያለ ቆይታ ይኖረናል። ይህንን ጨዋታ በተመለከተ የምናነሳው ነጥብ ከዚህ ፕሮግራም በመቀጠል ወደ እናንተ የሚደርስ ይሆናል። በአጠቃላይ የማክሰኞ ፕሮግራማችን እንግዲህ በማንቸስተር ዩናይትድ የኦልድ ትራፎርድ ሽንፈት፣ በኤቨርተን በጎዶሎ ማሸነፍ እና የቼልሲ ባርሳን በተመለከተ የዩኤፋ ቻምፒየንስ ሊግ እንዲሁም ጠቅላላ አድርገን የማክሰኞ የዩኤፋ ቻምፒየንስ ሊግ ውሎችን የተወሰኑ ቅድመ ጨዋታ ግምገማ እናደርጋለን። በመጀመሪያ ግን ወደ ጨዋታ ግምገማ ከመግባታችን በፊት የዛሬ እንግሊዝ የእግር ኳስ ገጾች ላይ የዛሬ ተነባቢ ጋዜጦች ከነ ቴሌግራፍ ጀምሮ ምንድን ነው ይዞ የወጡት የሚለውን እስቲ ከጋዜጦች አምድ የተወሰነ ነጥቦችን መነሻ አድርገን መንደርደሪያ አድርገን ወደ ፕሮግራማችንን እንጀምራለን። በተለይ የዛሬ የዴሊ ቴሌግራፍ የእግር ኳስ የኋላ ገጽ ላይ የወጣው ትልቁ መረጃ እንግዲህ ሞመንት ኦፍ ማድነስ ነው። እኛም በአርስታችን ላይ የተጠቀምነው ይህንን አርስት ነበር። በኢድሪስ ጋይና በኪን የቀድሞ የማንቸስተር ዩናይትድ የአካዳሚ ውጤት የነበረው ኪን በእነዚህ ተጫዋቾች መካከል የተፈጠረውን አለመግባባት በማንሳት ነው። አይ ስፖርት ደግሞ የታይም ሳይዱ ተነባቢ ጋዜጣ እንግዲህ
ሌላኛውን ትልቅ አርዕስት በመጠቀም ነው የዛሬ የጋዜጣውን የጀርባ ገጽ ይዞ የወጣው። እንዲሁም ዴሊ ሚረር እንደምትመለከቱት እንግዲህ ስፕላሽ ዳሽ ዩናይትድ ይላል በፊት ገጹ ላይ ይዞ የወጣው ትልቁ። ሁሉም ጋዜጦች ትኩረታቸው ከጨዋታው የተመዘገበ ውጤት ይልቅ የኢድሪስ ጋዬ ኪንን በጥፊ የመታበትን አጋጣሚ ነው እና የዛሬ ጋዜጦች ሁሉም ትኩረታቸው በስፋት እያነሱ የሚገኙት እንግዲህ ስለ ጥፊውና ስለ ኤቨርተን ድል ነው። ግን ቅድሚያ የሰጡት የኢድሪስ ጋዬ የቡድን አጋሩን እንግዲህ በጥፊ የመታበትን አጋጣሚ መነሻ በማድረግ ነው። እነዚህ እንግዲህ 5 ጋዜጦች ዛሬ ለህትመት ከበቁት ትላልቅ ጋዜጦች ውስጥ እነዚህ የእግር ኳሱን የኋላ ገጽ እንግዲህ የተነባቢ ጋዜጦች የጀርባ ገጽ ነው። የእግር ኳሱ ኮንተንት በእንዲህ መልኩ ነው የዛሬውን ጋዜጣ ይዘው የወጡት። ሁሉም የእንግሊዝ ሚዲያ ትኩረቱ በሁለቱ ተጫዋቾች መካከል የተፈጠረውን አለመግባባት መነሻ በማድረግ ኤቨርተን ይህን ጨዋታ እንዴት አሸነፈ? ተአምር ነው። ብዙ ተአምር የታየበት ጨዋታ ነው። በመጀመሪያ ደረጃ ከጨዋታው ቀደም ብሎ የተመለከትነው ትልቁ ዜና ምንድን ነው? የማቲያስ ኩኛ ኖክ እንዳጋጠመው ሰማን። ቀደም ብሎ ከጨዋታው የተወሰኑ ደቂቃዎች በፊት ላይናፑ ከመውጣቱ ቀደም ብሎ ይሄ መረጃ ወጣ። የማቲያስ ኩኛ መጎዳት ዩናይትድ በዚህ ወቅት ቤንጃሚን ሼሽኮን በጉዳት ማጣቱን ተከትሎ በፊት መስመር በኩል ውስን አማራጭ ነው የሚኖረው። በዚህ ላይ ደግሞ ከተወሰነ ሳምንት በኋላ አማድ ብራያን ምቤሞ በፊት መስመር በኩል ወደ ሀገራዊ ውድድር ወደ አፍኮን አፍሪካ ካፕ ኦፍ ኔሽን ወደ አህጉራችን መጥተው ለውድድር ተሳታፊ ይሆናሉ። ዩናይትድን በበለጠ ሩበን አሞሪም ላይ ይሄ ጉዳይ አሳሳቢነቱን ከፍ አድርጓል። የተጫዋቾች ጉዳት ሳያንስ እዚህ ላይ ደግሞ ተጫዋቾች ለውድድር ከክለቡ መልቀቃቸው ደግሞ በበለጠ የፊት መስመሩን በኩል እንደሚያሳሳው ይጠበቃል። ይሄኛው እንግዲህ የመጀመሪያ የጨዋታ ማረጋገጫ ነው። ኩኛ መጎዳቱ ተሰማ፣ አስገዳጅ የሆነ ለውጥ ነው። ስለዚህ በቦታው ላይ በዘንድሮ የውድድር ዓመት ብዙም ደቂቃ አላገኘም። ደቂቃ እንደውም እንዲያገኝ ከሰሞኑ ማንቸስተር ዩናይትድ ኢቪኒንግ እንደጻፈው ከሆነ ጆሹዋ ዚርክዚን ቀደም ብሎ ሩበን አሞሪም ወደ ሪትም ማምጣት አለባቸው፣ የጌም ታይም ማግኘት አለበት። ይሄ ተጫዋች ከጌም ታይም እየራቀ ነው። በዩናይትድ በዲሴምበር ወር አንስቶ እስከ ጃንዋሪ ድረስ ከፊት መስመር በኩል ሼሽኮ በጊዜ ማይመለስ ከሆነ ጌምቤሞና አማድ ጉለት እንደተሰማው ደግሞ የኩኛ መጠነኛ ህመምን ተከትሎ ቦታው በፊት መስመር በኩል ዩናይትድ አማራጩ ውስን ስለሚሆን ይሄን ተጫዋች አዳፕት የማድረግ ወደ ሪትም የማምጣት ጌም ታይም የመስጠት ትልቅ ኃላፊነት አለባቸው ብለው ማንሳት ጀምረው ነበር እና በዚህ መሰረት ይሄ ተጫዋች ረጅም ሳምንት እንግዲህ በቂ ደቂቃ እያገኘ አልነበረም። ይህንን ተከትሎ ተጫዋቹ የተወሰኑ የሪትም ክፍተቶችም እንዳሉ በጨዋታው ሊያስተዋልበት ነው። ጨዋታው እንዴት ነበር? በተለይ የጨዋታው በርካታ እድሎች ዩናይትድን ጠብቀው ነበር። ዩናይትድ እንግዲህ እድሉን በበቂ ሁኔታ እንደ ቀድሞ አልተጠቀመም። በዘንድሮ የውድድር ዓመት ዩናይትድ ከተጠናቀቀው የውድድር ዓመት ወይም ከሽግግር ዓመቱ የተሻለ ዩናይትድን እየተመለከትን በበለጠ የ5 ተከታታይ ጨዋታ ያለመሸነፍ ጉዞም ጭምር የቆመበት ጨዋታ ነው። ነገር ግን ጨዋታው በጀመረ የመጀመሪያ 10 ደቂቃ ዩናይትድ ይሄ ኒውሜሪካል አድቫንቴጅ ታክቲካል ባላንስ ያገኘበት አንድ ጉዳይ ኤቨርተን ውስጥ ተፈጠረ። ሼመስ ኮልማን ጉዳት አስተናገደ። አሁን አንዱ አድቫንቴጅ የዩናይትድ ከሰሞኑ የኮልማን ብቃት በኤቨርተን ቤት እድሜውም የተጫዋቹን ብቃት እድሜው መግፋቱን ተከትሎ እንደውም የኮንትራቱን ጉዳይ ድርድሩ እንዲዘገይ ተደርጎ ነበር። ከዛም ባልተገመተ ሁኔታ ኮልማን ኮንትራቱን ሲያራዝም ረጅም ዓመት ቢያገለግልም የክለቡ ሌጀንድ ቢሆንም ለዚህ አይነት ተጫዋች ይሄን ኮንትራት መስጠት ተገቢ አይደለም የሚል የጋዜጠኞች ቅሬታ ነበር። ኮልማን ተጎዳ፣ አንደኛው አድቫንቴጅ። ስለዚህ ከረፍ በፊት ኤቨርተን ይዞ ለመጫወት ያቀደውን የጨዋታ መንገድ ከሚያዛንፍ አንደኛው ኮዝ እና በተቃራኒ ለዩናይትድ አድቫንቴጅ ከሚሰጡ ጉዳዮች መካከል የዚህ ተጫዋች መጎዳት ነው። በ3 ደቂቃ ልዩነት
ብሩኖ ፈርናንዴስ ትልቅ አደጋ የሚፈጥር ኳስ አገኘ። በግሩም ሁኔታ ሙከራ አደረገ። ሙከራው አልተሳካም። በዛ አጋጣሚ እንግዲህ በመከላከል ስትራክቸሩ እዛ ፖዚሽን ላይ የብሩኖን ኳስ በቀጥታ ዲፌንድ ማድረግ የነበረበት አንተነ በሚል ኪን ላይ የኢድሪስ ጋይ ከፍተኛ ሪያክሽን ፈጠረ። በሁለቱ ተጫዋቾች መካከል ፍጹም አለመግባባት ተፈጠረ። በዛ አጋጣሚ አንዱን መገፈታተር ሲጀምር ነው እንግዲህ በዚህ መሃል ኢድሪስ ጋይ የቡድን አጋሩን በጥፊ የመታው። ከዛን በቅርብ የነበሩ ዳኛ በቀጥታ መተው በቀይ ካርድ ጋይን ከሜዳ አስወጡ እና በአዲሱ በተሻሻለው ሕግ ተጫዋች በሜዳ ውስጥ ከሚገኝ ማንኛውም ተጫዋች ይላል። ማንኛውም ተጫዋች ማለት በቅንፍ ውስጥ የቡድን አጋሩንም ጭምር በተወሰነ ቫዮለንት አክሲደንት ጥቃት የሚያደርስ ከሆነ ዴፊኒትሊ ሬድ ካርድ ነው ይላል። በተለይ ከአንገት በላይ ይሄ በአዲሱ ሕግ የተሻሻለ ነው። ታስታውሳላችሁ የሊቦየር እና የዳየርን ድብድብ ሁለቱም ደም በደም እስከሚሆኑ ድረስ። ከዛም በኋላ እነ ፎላርን የስቶክ ሲቲው ያ ግዙፉ አጥቂ ከቡድን አጋሩ ጋር ቡጢ ሲሰናዘሩ ነበር። 2008 እንደውም ጨዋታውን እናስታውሳለን። ከዌስትሃም ጋር በነበረ ጨዋታ ስቶክ ሲቲ እና ዌስትሃም በነበራቸው ጨዋታ በሁለቱ የአንድ ቡድን ተጫዋቾች መካከል በተፈጠረ አለመግባባት አንዱን ቡጢ ሲሰናዘሩ ስንመለከት ነበር። እንዲህ አይነት አጋጣሚ ነው የተፈጠረው። ነገር ግን እነዚህ ወደ ጸብ የሚያደርስ አልነበረም። ኢድሪስ ጋይ እዛ ጋር የኪንን አቋቋምና ብሩኖ ያን እድል ማግኘቱን ተከትሎ የቡድን አጋሩን ሲወቅስ ኦቨር ሲናገር ነው እንግዲህ በመሀላቸው አለመግባባት ተፈጠረ። ኢድሪስ ጋይ በጣም ስሜታዊ ስለነበር የቡድን አጋሩን እንግዲህ በጥፊ በመምታት ነው በጨዋታው ለዩናይትድ ኒውሜሪካል አድቫንቴጅ ገና 13ኛ ደቂቃ በደንብ እዚህ ጋር የምንመለከተው የቡድኑ አምበል በቀይ ካርድ ወጣ። የቡድኑ አምበል በጉዳት ወጣ ኮልማን። ከዛም በኋላ አምበሉ በጉዳት ሲወጣ እንደገና ደግሞ ኒውሜሪካል አድቫንቴጅ ተወሰደ። ጋይ በቀይ ወጣ። ስለዚህ ሁለት አድቫንቴጅ ዩናይትድ በ15 ደቂቃ ባልሞላ ጊዜ ውስጥ በጨዋታው ባላንስ አግኝቷል። ታክቲካሊም ኒውሜሪካልም አድቫንቴጅ አግኝቷል። ሁለት ጉዳይ አሁን የዩናይትድ ክፍተት ምንድን ነው ወደሚለው ጉዳይ እንመጣለን። ግን የጨዋታ አድቫንቴጅ በእግር ኳስ ከሚፈጠሩ አድቫንቴጆች መካከል እነዚህ የሚጠቀሱ ናቸው። በእነዚህ ሁለት አድቫንቴጅ ግን ዩናይትድ ወደ ጨዋታው ራሱ ማስገባት አልቻለም። አሁን ጥያቄ ያስነሳው በዚህ መልኩ ነው። ዩናይትድ ሪያክት ለማድረግ 82 በቂ ደቂቃዎች ነበሩ። ከአንድም 2-3 መደጋገም የሚችልበት የጨዋታ ስታይል ሜዳ ውስጥ በደንብ መፍጠር ዩናይትድ አግሬሲቭ መሆን አልቻለም። ኢንቴንሲቲው ወርዷል። ፍላጎት፣ መነቃቃት፣ ጨዋታው ላይ የነበራቸው ሻርፕ የነበረ እንቅስቃሴ፣ ኮሚኒኬሽኖች፣ ኢንቴንሲቲው ሜዳውን እያንዳንዱ ዲፓርትመንት በተቀናጀ ሁኔታ ለመጠቀም የነበራቸው የጨዋታ ስታይል ያለፉትን ጊዜያት አልነበረም። ለምሳሌ 5ቱን ተከታታይ ጨዋታ ዩናይትድ ሳይሸነፍ ሲወጣ ከነበረው የታክቲክ አቅምና ተጋጣሚ ከሚወስድባቸው ብልጫዎች ውስጥ የትኛውም አልተስተዋለ። ለምሳሌ ዩናይትድ በዘንድሮ የውድድር ዓመት በርካታ ግብ በማስቆጠር ከረፍት በፊት ቀዳሚ ነው። ከረፍት በኋላ እንደውም አነስተኛ ግብ በማስቆጠር ነው የሚታወቀው። ከረፍት በፊት ዩናይትድ የነበረውን ጥንካሬ የሚያጎላ የተቃራኒ ድክመት ተፈጠረ። አምበላቸው በጉዳት ወጣ። በ3 ደቂቃ ልዩነት ጋይ በቀይ ካርድ ወጣ። ኒውሜሪካል አድቫንቴጅ። እነዚህም ሁለት ጉዳዮች እንዴት የአሞሪም ልጆች አልተጠቀሙ? በእነዚህ መሀል የምናያቸው የዩናይትድ ታክቲካል ዲሲፕሊን በበለጠ ኤቨርተንን ጌም ኮንሰንትሬሽኑን ያሰታል፣ ራሳቸው ላይ ጫና ይፈጥራል። ኤቨርተኖች በጨዋታ ላይ ያላሰቡት 2 አክሲደንት ስለተፈጠረ እነዚህን ጉዳይ ኮንትሮል አድርገው ወደ ሞመንተም እስከሚመጡ ድረስ ዩናይትድ በተሻለ ፕረስ ጨዋታው ላይ አድቫንቴጅ ይወስዳል ብለን ስንጠብቅ ነበር። ነገር ግን እነዚህ ሁለት ጉዳዮች ኤቨርተን ላይ ተጽዕኖ የፈጠሩም አይመስሉም። አእምሯዊ ዝግጁነታቸው በጣም የሚያስደንቅ ነበር። በሁለቱ ተጫዋቾች በጉዳት ተቀይሮ መውጣትና ሰው በቀይ ካርድ መውጣት ምንም አይነት ተጽዕኖ ያልፈጠረባቸው ኤቨርተኖች በበለጠ በጎዶሎ ዩናይትድ ላይ ጫና በመፍጠር በዚህ የዝውውር መስኮት
ከቼልሲ ወደ 31.5 ሚሊዮን ፓውንድ ገደማ አጠቃላይ ፓኬጅ የወጣበት የቀድሞ ሌስተር ሲቲ ከኤንዞ ማሬስካ ጋር አብሮ በጋራ በሌስተር ሲቲ ራሱን በበቂ ሁኔታ አቅሙን አውጥቶ በማሳየት ወደ ቼልሲ የተዘዋወረው በቼልሲ ብዙ እድል ያላገኘው በኮንፈረንስ ሊግ በርካታ ጨዋታዎችን በቋሚነት የሚጀምር በሊጉ ብዙ እድል ያልተሰጠው ድሪቭሲ ሃል እንግዲህ በግሩም ሁኔታ ግብ አስቆጥሮ በጨዋታው ኤቨርተንን ቀዳሚ ያደረገ። ይሄ ተጫዋች በዩናይትድ ላይ ያስቆጠረው ግብ የመጀመሪያ የቀኝ እግር ግቡን በነገራችን ላይ በፕሪሚየር ሊግ በቀኝ እግሩ ግብ አስቆጥሮ አያውቅም። በፕሪሚየር ሊግ ጨዋታ ድሪቭሲ ሃል የቀኝ እግሩን ተጠቅሞ ግብ አስቆጥሮ አያውቅም። በግሩም ሁኔታ ነው እንግዲህ እዛ ጋር በተወሰነች የታይሚንግ ክፍተት ወይም ከኳሷ ጋር እኩል ስፕሪንት የማድረግ ይሄ የኤክስፒሪየንስ ከእድሜ ጋር ተያይዞ በርካታ ጨዋታዎችን ጫና ያላቸውን ጉዳዮች በመቋቋም በኩል ከሚመጡ ኤክስፒሪየንስ ጋር ተያይዞ የተወሰነ የሳም ላመንስ ክፍተት ታይቷል። እዛ ኳሷን ለማዳን የተነሳበት ታይሚንግ እና የኳሱ ፍጥነት ብዙም ተቀራራቢ አልነበረ እና ያ ግብ ተቆጠረ። ኤቨርተን ሁለት የጨዋታ አድቫንቴጅን የሚያስወስኑ ታክቲካዊም እንዲሁም ኒውሜሪካል አድቫንቴጅ ተወስዶበት ግን ይዘው የመጡትን የጨዋታ ስታይል በተጫዋች ጉለት ተጽዕኖ ውስጥ አልገቡ። አሁን የፕሪሚየር ሊግ የእያንዳንዱ ክለብ ጥንካሬ በተለይ ሚድል ክላስ የሚባሉ ክለቦች ከሚያሳዩቸው ያልተጠበቁ ጉዳዮች መካከል አንዱ ይሄ ነው። ማንቸስተር ዩናይትድ ኤክስፔክት አላደረገም እንደዚህ ኤቨርተን ከራሱ ሜዳ ወጥቶ ተጭኖ ይጫወታል የሚል። በተለይ የቀድሞ የማንቸስተር ሲቲ ያሁንም የማንቸስተር ሲቲ ንብረት የሆነው ያው በውሰት ነው የሚገኘው በውሉ ላይ የ50 ሚሊዮን ፓውንድ የዝውውር ክፍያ የተካተተበት በውሰት ኤቨርተን የሚገኘው ጃክ ግሪሊሽ በምሽቱ ጨዋታ ምን አይነት አስደናቂ የሜዳ ውስጥ ቆይታ እንዳደረገ የማንቸስተር ዩናይትድ ተከላካዮችንም የፊት መስመር የኋላ መስመር የአማካይ ስፍራ ተጫዋቾችን ኳስን ሆልድ በማድረግ እየሰበሰበ በአንድ ላይን ብሬኪንግ ፓስም ሊሆን ይችላል ወደ ሌሎች ኤሪያዎች ባዶ ስፔሶች ላይ ፓስ በማድረግ የዩናይትድን ተጫዋቾች እያጎደለ ተጫዋች እየቀነሰ ፓስ ያደርግ ነበር። ይሄ እንግዲህ የኤቨርተንን በእንቅስቃሴ መጉደል ግሪሊሽ አንድ ሁለት ተጫዋች ከዩናይትድ እያጎደለ እኩል በአንድ ለአንድ የኤቨርተን ተጫዋቾች ከዩናይትድ ተጫዋቾች ጋር እንዲገናኙ ከፍተኛ እድል የፈጠረ ነበርና ማንቸስተር ዩናይትድ አንድን ኤሪያ ኦቨርሎድ ለመፍጠርና አደጋ ያላቸውን እንቅስቃሴዎችን ክሬት ለማድረግ ድግግሞሽ የበዛበት የጨዋታ እንቅስቃሴ ያበዛ ነበር በጨዋታው። ያ ደግሞ በደንብ ኦርጋናይዝድ ሆኖ ለመከላከል ኤቨርተንን ጥሩ ምቹ የሆነ የተከላካይ ስትራክቸር እንዲይዝ ረድቶታል። ለምሳሌ በደንብ ከተመለከታቸው አማድ በጨዋታው 6 ጊዜ አንድ ለአንድ ግንኙነቶችን አሸንፏል ማለት በድሪብል 6ቱን ሲያሸንፍ ግን ከ6ቱ በኋላ የተሳኩ ክሮሶችን ብንመለከት አንድ ነው። አማድ ውጤታማ ክሮሶችን እንኳን ሳያደርግ እንዲቀር ካደረጉ ምክንያቶች መካከል በቦክስ ውስጥ የተጫዋቹን ክሮስ የሚጠብቁ ተጫዋቾች ታይሚንግ፣ ዲሲዥን፣ ክሮስ የሚደረግበት ኤሪያ፣ የዩናይትድ ፍሎ ኤቨርተኖች ኤክስፔክት በሚያደርጉት የጨዋታ ስታይል ነው ዩናይትድ የሚደጋግሙ። ያ ደግሞ በቁመት ረጃጅም ለሆኑ ለነጋርነር እና ለነኪን ለነታርኮስኪ ክሊርም ለማድረግ ዲፌንድም ለማድረግ በተለይ ካላቸው የሴት ፒስ እና የረጃጅም ኳሶች ጥንካሬ ኤቨርተን በቀላሉ ኳሱን ያርቃል። ይሄ ጉዳይ ደግሞ በበለጠ ዩናይትድን ድግግሞሽ የበዛበት እንቅስቃሴ እንዲሁም ፔኔትሬሽን የጎደለው ማጥቃት ኢነርጂ የጎደለው ዩናይትድ ካለፉት ጨዋታዎች የምሽቱ ለየት የሚያደርገው የሆነ ዩናይትድ ላይ የተወሰኑ የታይሚንግ የተወሰኑ ሰከንዶች የመዘግየት ከኳስ ጋር አሁን ድሪብል የማይደረግበት ቦታ ላይ አንድ ስቴፕ ድሪብል በማድረግ የእንቅስቃሴውን ፍሎ ማዘግየት የእንቅስቃሴው ፍሎ እየዘገየ በሚወስኑበት ሰዓት ደግሞ ወይም ወደ አሰቡት ተጫዋች ፓሱ አይደርስም ወይም የሞከሩት ሙከራ በቀጥታ አደጋ አይፈጥርም እና የተወሰነ ስቴፕ ወደኋላ መቅረት ይሄ ኢንቴንሲቲ ያለውን ፍሎ ዩናይትድ ምሽት ላይ ማድረግ አልቻለም እንዳለፈው ጨዋታ።
ምርጥ የነበረው ማማድ የሚፈጥራቸው አደጋ የሚፈጥሩ ትላልቅ ኳሶች በቀጥታ ዳይሬክት የዩናይትድ ተጫዋቾች ጋር አይደርስም። ወይ ኳሱ ረዝሞ ይወጣል ወይም በነታርኮስኪ ክሊር ይደረጋል። ድግግሞች መብዛቱ ደግሞ ለኤቨርተን ሲስተማቲካሊ ኦርጋናይዝድ ሆኖ ለመከላከል ይሄ ድግግሞች የበዛበት እንቅስቃሴ ኤክስፔክት እንዲደረግ ተጋጣሚ የሚጠብቀው አይነት የማጥቃት እንቅስቃሴ ስለሆነ ለመከላከል በዛው ልክ ራሳቸውን በደንብ ያደራጁት ኤቨርተኖች ተጫዋች ከወጣባቸው ደቂቃ አንስቶ ግብም እስካስቆጠሩበት ከዛም በኋላ ለነበሩ 82 ደቂቃ ዌል ኦርጋናይዝድ ሆነው በጨዋታው 3 ነጥብ ሜዳ ውስጥ በታየው እንቅስቃሴ በነበረው የጨዋታ ብልጫና ፍላጎት፣ ብልጫ ስላችሁ የኤሪያል ብልጫ፣ ይሄ ብዙ በመሞከር ብዙ በማጥቃት አይደለም፣ ከኳስ ጋር የሚያስፈልገው ሞመንተም እንደ ጎደሎ ቡድን ተጫዋች እንደወጣበት፣ የጎደለው ተጫዋች ደግሞ ዲፌንሲቭ ሚድፊልደር ነው። ስለዚህ ያንን ሪትም ለመጠበቅ ያለው ትልቁ ስትራክቸር በደንብ ዲፌንድ ለማድረግ እያንዳንዱን ኤሪያ ላይ ኦርጋናይዝድ ሆኖ ጌም ኮንሰንትሬሽንን መጠበቅ ነው። አንድ ቡድን ተጫዋች ሲጎልበት የሚያሳየው የመጀመሪያና ትልቁ ጉዳይ ምንድነው? ድካም ነው። ግን አንድም ድካም በኤቨርተን ተጫዋቾች ላይ አይስተዋልም ነበር። የዩናይትድ እንቅስቃሴ ግን ኢንቴንሲቲው መውረዱ ተጫዋቾች ላይ ድካም እንዳለ ይስተዋል ነበር። ያ ማለት ተጫዋቾች ደክሞ አይደለም፣ የኢንቴንሲቲው መውረድ፣ ፍሎ መቀዝቀዝ ወይም በሜዳው እንደሚጫወት በዛ ግዙፍ በዛ ሀያል ክለብ ስቴዲየም እንደሚጫወት ቡድን ጫናው ኤቨርተንን ብዙ አደጋ ውስጥ ያስገባ አይደለም። ዩናይትድ የፈጠረው ጫና እንደውም አንዳንድ እንቅስቃሴዎች ላይ ደጋፊው በጣም ፋርስትሬት አድርጎ ሲጮው ነበር። ከዛም በኋላ በበለጠ የዩናይትድን ፍሎ ካቀዘቀዙ ጉዳዮች መካከል አላስፈላጊ ካርዶች የዩናይትድ ተጫዋቾች ተመለከቱ። እነ ካሴሚሮ ሲመለከቱ የነበረው ፍላጎትና ኢነርጂ በበለጠ ቀንሶ ብሩኖ ፈርናንዴዝ ካሴሚሮ ላይ የሚደርሰውን ጫና ለመቀነስ ኦቨር ወደ ዲፕ ላይን ፕሌይሜከር እንዲገባ ተደረገ። ያኔ ደግሞ ኳሱ ወደ ፋይናል ሰርድ ለመሸጋገር ብሩኖን ታርጌት ያደረጉ የነድሪፕስ ያህል እንቅስቃሴ በበለጠ ተጫዋቹን ነፃነት ነስቶት ትላልቅ እድሎችን ክሬት ለማድረግ አንደኛ የተጠቀጠቀው የኤቨርተን የተከላካይ ክፍልን ለማስከፈት በቂ ኤሪያዎችን አላገኙም። ሁለተኛ ደግሞ የተጫዋች ኳስ እንደያዘ ደብል አፕ እያደረጉ ነው ፕረስ የሚያደርጉት እና ዩናይትድ በጣም ስፔስም ለማግኘት ተቸግሮ ያን ኢንቴንሲቲ ወርዶ ሜዳ ላይ የነበረውን ፍሎ በዛ ደረጃ ማራኪና ይሄ በቅንጅት የተሞላው ያለፉትን 5 ጨዋታ ዩናይትድ ላይ ስናደንቅ የነበረው የማጥቃት እንቅስቃሴ ባልታየበት፣ ያው በዩናይትድ አላጠቃም ወይም ጨዋታው ላይ ከፍተኛ ብልጫ አልወሰደ የሚባለው እንደ ተጋጣሚ ጉለትና የነበሩ የዩናይትድ አጋጣሚዎች በመመልከት ነው እንጂ የብራያን ምቤሞና የዚርክዚ ኳሶች በጣም በአስደናቂ የፒክፎርድ ብቃት የተመለሱ ናቸው እንጂ ዩናይትድ ትላልቅ እድሎችን ለመፍጠር ትላልቅ አጋጣሚዎች ነበሩት፣ ግን የተገኙ እድሎችም አልተቆጠሩም። የዩናይትድም ያለፉት የጨዋታ እንቅስቃሴ ከቡድኑ ጋር ነበር፣ በብዙ መልኩ ወርዷል። ዩናይትድ ማስቆጠር የሚጠበቅበትን ደቂቃ ቢያንስ ኮንትሮል ጌሙን አድርጓል። ብልጫው ግን በሙከራ የታገዘ አልነበር። ይሄ አስደንጋጭና ቢግ ቻንሶችን ለመፍጠር ባለሜዳ ቡድን ሆኖ በዛ ደረጃ አድቫንቴጆችን ለመፍጠር የጨዋታው ሞመንት ለመግደል የተለያዩ አጋጣሚዎችን ለመፍጠር በዚህ ደረጃ የአሞሪም ቡድን በጎዶሎ የነበረውን ኤቨርተን ይቸገራሉ ተብሎ አልተጠበቀም፣ ፍጹም አልተጠበቀም። እንደውም 13ኛ ደቂቃ ላይ ኢድሪስ ጋይ ሲወጣ እኮ በበለጠ የዩናይትድን እድል እንዳሰፋ ነበር ስንመለከት የነበረው። ግን ያልተጠበቀ ውጤት ነው ምሽት ላይ የተመዘገበው። ፍጹም የትኛውም የእግር ኳስ ቤተሰብ የውጤት ይመዘገባል ብሎ ያልጠበቀው ኤቨርተን እንግዲህ በታሪክ የመጀመሪያና ብቸኛ ቡድን ሆኗል በኦልድ ትራፎርድ በ10 ተጫዋች ማንቸስተር ዩናይትድን ያሸነፈ ክለብ በእንግሊዝ እግር ኳስ ታሪክ የለም። ብቸኛው ክለብ ኤቨርተን ነው። ባለፉት ለምሳሌ 46 ጨዋታዎች ዩናይትድ ተጋጣሚ በጎደሎ በነበረበት ጨዋታ 36ቱን አሸንፏል፣ በ10 አቻ ወጥቷል።
ባለፉት 46 የኦልድ ትራፎርድ ፍልሚያ ተጋጣሚ ጎዶሎ በሆነበት ዩናይትድ ተሸንፎ አያውቅም በታሪኩ። ለመጀመሪያ ጊዜ ነው አሞሪም 1 ዓመት በሞላቸው የመጀመሪያ ጨዋታ ሽንፈት የቀመሱትና ይሄ ሪከርድ ምናልባት በበጎ የሚነሳ አይደለም። እንዲሁም ዴቪድ ሞይስ ለመጀመሪያ ጊዜ ነው በኦልድ ትራፎርድ ድል ሲቀናቸው። ከዚህ በፊት 17 ጊዜ ወደዚህ ስቴዲዮም ከሰንደርላንድ ጋር ከዌስትሃም እንዲሁም ከዚህኛው ኤቨርተን መጥተው ኦልድ ትራፎርድ ላይ ጨዋታ አድርገዋል። ከ17ቱ 13ቱን ተሸንፈዋል፣ በአራቱ አቻ ወጥተዋል። ትናንትና ለመጀመሪያ ጊዜ በአሰልጣኝነት ዘመናቸው ዴቪድ ሞይስ ኦልድ ትራፎርድ ላይ ተቃራኒ ቡድን ይዘው ድል ቀናቸው ለመጀመሪያ ጊዜ በታሪክ። ኤቨርተን እንደ ቡድን ከ2013 በኋላ ለመጀመሪያ ጊዜ ነው ኦልድ ትራፎርድ ላይ ድል ሲቀነው። ባለፉት 33 የኦልድ ትራፎርድ ጉዞ ይሄ ሁለተኛው ድል ነው። በ2013 ድል አደረጉ። ከ10 ዓመት በላይ ቆዩ ድል ሳያደርጉ ኦልድ ትራፎርድ ላይ። ከ12 ዓመት በኋላ ለመጀመሪያ ጊዜ ኦልድ ትራፎርድ ላይ ድል አደረጉ። ባለፉት 33 የእርስ በርስ ግንኙነቶች በኦልድ ትራፎርድ አንድም ባለፉት 33 ጨዋታ ድል ማድረግ የቻሉት 2 ጊዜ ነው። በተቀሩት አብዛኛው ጨዋታዎች ሽንፈት አስተናግደዋል እና ይሄ ምናልባት ለሩበን አሞሪም 1 ዓመት በሞላቸው ሲዝን እንደዚህ አይነት ውጤት መመዝገቡ ምናልባት በጣም የሚያበሳጭ ደጋፊውን በተለይ ከፍተኛ ንዴት ውስጥ የሚከት ነው። ምክንያቱም ኦልድ ትራፎርድ ላይ ተጋጣሚ ገና በ13 ደቂቃ ጎሎ ቀጣይ 82 ደቂቃዎች ላይ አንድም ግብ አለማስቆጠር በጣም ከባድ ነው። እንደ ቡድንም ዩናይትድ የተወሰኑ የጉዳት ክፍተቶች ቢኖሩም ግን ካለው ሰሞንኛ ብቃት ጥንካሬ አኳያ ደግሞ የተሻለ ውጤት መመዝገብ ነበረበት፣ ያውም ተጋጣሚ ጎሎ። በነገራችን ላይ የኤቨርተኑ አማካይ ኢድሪስ ጋይ ከጨዋታው በኋላ ተጫዋቾቹንም የቡድን ጓደኛውን ኬንንም ይቅርታ ጠይቋል። በይፋም ደጋፊውንም ይቅርታ ጠይቋል እና የኢድሪስ ጋይ ቀይ ካርድ በፕሪሚየር ሊጉ ኤቨርተን 110ኛ ቀይ ካርድ ነው። በታሪክ እንግዲህ በቀይ ካርድ በፕሪሚየር ሊጉ ከኤቨርተን የሚበልጠው በዚህን ሰዓት ብቸኛው ቡድን አርሴናል ነው። ከአርሴናል በመቀጠል 2ኛ ደረጃ ላይ ኤቨርተን በርካታ ቀይ ካርዶችን በመመልከት በታሪክ 2ኛው ቡድን ሆኗል። ነገር ግን በፕሪሚየር ሊጉ 2 የአንድ ቡድን ጓደኞች ጸብ ሲፈጥሩ እንግዲህ ከአንዲ ግሪፍ እና ሪካርዶ ፉለር የስቶክ እና ዌስትሃም ቅድም መግቢያ ላይ ያነሳውላችሁ ከሁለቱ ተጫዋቾች በኋላ ለመጀመሪያ ጊዜ ነው እንግዲህ በፕሪሚየር ሊግ ይሄ የአንድ ቡድን 2 ተጫዋቾች ጸብ ሲፈጥሩና በጣም የሚያስገርም አጋጣሚ ነው በእግር ኳስ የተመለከት ነው። ታክቲካል ባላንስ ለምን አልተጠበቀም፣ ለምን በትክክል ዲፌንድ አላደረግም በሚል አንዱን በተወሰኑ የቃላት ምልልስ የተነሳው ጉዳይ እንግዲህ በኢድሪስ ጋይ ጥፊ ኤቨርተንን ለቀጣይ 82 ደቂቃ በዩናይትድ ትልቅ የቤት ስራ የፈጠረ ነበር። ነገር ግን በርካታ ጉዳዮች ተፈጥረው ዩናይትድን የጨዋታ አድቫንቴጅ የሚወስድበት በርካታ ጉዳዮች ተፈጠሩ። ዩናይትድ ይህን አድቫንቴጅ አልተጠቀመም። ያገኙትን አድቫንቴጅ ደግሞ በቀድሞ የቼልሲ ተጫዋች በአስደናቂ አጨራረስ ግሩም ግብ ነው በነገራችን ላይ ድሪፕስ ያህል የዩናይትድ ተከላካዮች በተዘናጉበት ሌኒዮሮ ዲፌንድ ለማድረግ የወሰነው ደካማ ውሳኔ ዋጋ ያስከፈለ ግብ ነው። ምክንያቱም ኳሷን በደንብ መንካት ይችላል። በደንብ በተጫዋቹ ታይሚንግ ልክ ሳይሆን በደንብ ከእግሩ ማራቅ መውጋት የሚችለውን ኳስ ነው እንግዲህ ስስ የሆነ የመከላከል አጋጣሚ ነው የፈጠረው። በዛ ሰዓት ድሪፕሲያል በግሩም ሁኔታ በቀኝ እግሩ ያስቆጠሩ ብቸኛ ግብ 29ኛ ደቂቃ ላይ ያስቆጠሩ። ጋይ ከወጣ ከ16 ደቂቃ በኋላ ጨዋታውን በዛች ግብ በዛች እንቅስቃሴ ውጤት 3 ነጥብ ከኦልድ ትራፎርድ ኤቨርተን እንግዲህ በታሪክ ብቸኛ ክለብ ሆኖ በ10 ተጫዋች 3 ነጥብ ከኦልድ ትራፎርድ ይዞ የተመለሰ ቡድን ሆኗል። በቀድሞ አሰልጣኛቸው ማንቸስተር ዩናይትዶች ሽንፈት አስተናግደዋል። ዴቪድ ሞይስ ዘ ቾይዝን ዋን ተብሎ ከሴር አሌክስ ፈርጉሰን ክለቡ መልቀቅ በኋላ
በቦታቸው የመጡ አሰልጣኞች ነበሩ። ዛሬ ላይ እንግዲህ ኦልድ ትራፎርድ ላይ ለደጋፊውም ለአሞሪምም ከባድ ፔንፉል የሆነ ውጤት ተመዝግቦ እንግዲህ ኤቨርተን ኦልድ ትራፎርድ ላይ 1-0 በሆነ ጠባብ ውጤት በጎዶሎ እንግዲህ ፍጹም አስደናቂ በሆነ በታክቲክ ብልጫ ዩናይትድን 1-0 አሸንፈዋል። ደረጃቸውንም ወደ 11 ከፍ አድርገው ከዩናይትድ በግብ ክፍያ አንሰው ከሊቨርፑል በግብ ክፍያ ከፍ ብለው እንግዲህ ዩናይትድ፣ ኤቨርተን፣ ሊቨርፑል 10፣ 11፣ 12ኛ ደረጃ ላይ በ12ኛ ሳምንት መቀመጥ ችሏል። የ12ኛ ሳምንት የመጨረሻ ጨዋታ በእንግሊዝ ፕሪሚየር ሊግ ኤቨርተን ኦልድ ትራፎርድ ላይ ያስመዘገበውን ድል በተመለከተ በተወሰነ መልኩ ስለ ጨዋታው በእንዲህ መልኩ እንግዲህ አነሳን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል ስለተጠባቂው የቼልሲና የባርሳ ጨዋታ እስቲ የተወሰኑ ነጥቦች እናነሳለን፣ እንወያያለን። ጠቅላላ አድርገን ደግሞ የዛሬን ፊክስቸር ምንመለከት ይሆናል። ሳትርቁ ጠብቁን፣ ተመልሰን እንመጣለን። ሰላም ቆዩ።